thank you all for watching this here video. Please like and subscribe and follow. ሰላም 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 ይኸው በአዲስ መልኩ በአዲስ ሁኔታ መተናል ብቅ ብለናል። የማንቸስተሩን ቀንደኛ ደጋፊ ቀንደኛውን ይዘናል። ታላቁ ይኸው ታላቅ እጅጉን ታላቁ ቀንደኛውን ይዘናል። አሁን እየሄድን ያለነው ወደ ማንቸስተር ኦልድ ትራፎርድ። እንግዲህ ከማሊያው እንደምታዩት ደመቅ መዳረሻ የለም። ከማንቸስተር ዩናይትድ ስቴዲየም ከኦልድ ትራፎርድ ስቴዲየም ሌላ መዳረሻ እየሰማችሁት ጥሩ መርጣል። ቀጣይ እንግዲህ አርሰናሎች እንዲሁም ሲቲዎች ደግሞ ምን ይላሉ የሚለውን አብረን የምናየው ነው የሚሆነው። ሰምታችኋል እንግዲህ ይበቃል ወይስ አይበቃም የሚለውን አውራችሁ እንግዲህ ቀጣይ ስፖንሰር ከተገኘ የአሁኑ ስፖንሰር የማንቸስተሩ ቀንደኛ ደጋፊ ነው። ቀጣዩን ስፖንሰር ደግሞ እንግዲህ አርሰናል ወይ ደግሞ ሲቲ ወይ ደግሞ ሊቨርፑል አርሰናል ጋር ነው የራሳቸው ማለት ነው። እንግዲህ እኔ አላልኩኝም። Why are you running? ናቸው አይደለም የሚለውን እናንተ ራሳችሁ እንግዲህ በኮሜንት አሳውቁን እስቲ ምን ትሉታላችሁ። ይሄን ዜግና እንግዲህ እንደምታዩት ደመቅመቅ ብሏል። አውሮበታል የመጨረሻ አብራችሁን ቆዩ። Welcome to Old Trafford. It's the better of our dreams. The power and the glory of the Shepherd and we'll sing. The busking boys will take the pitch to marching at their feet as the Reds go marching on. Glory, glory, Man United. Glory, glory, Man United. Glory, glory, Man United. As the Reds go marching. ሰላም በማንቸስተሩ ኦልድ ትራፎርድ ተገኝተናል። እንግዲህ ከች ብለናል። እንግዲህ እዚህ ጋር ስንገባ መጀመሪያ ላይ የሚታየው የማንቸስተር የተለያየ ጊዜ የተጠቀማቸው ሎጎዎች ናቸው። እስካሁን ድረስ ያሉትን ያሳያል። እንግዲህ ብዙ አይነት ሎጎዎችን እንደተጠቀመ እዚህ ጋር ማየት ይቻላል። በቀጣይ ደግሞ እስቲ ደግሞ አሁን ወደ እስካሁን ድረስ ማንቸስተር ከተመሰረተበት ጊዜ ጀምሮ እስካሁን ድረስ የበላቸው ዋንጫዎች ወደሚገኝበት ወደ ትሮፊ ክፍል ነው የምንሄደው። እስቲ ደግሞ ምን ይመስላል እስካሁን የበላቸው የሚሉትን አብረን እንሄድ። ደግሞ እስቲ ትሮፊ ሮሚዮ ከፊታችን እንደምንችል ያናቅም ስለ ዩናይትድ ስንወራ እንደውም አሁን ዋንጫ ያለ መብላቱ ሚስጥር ቦታ ስለሌለው ነው የሚለውን ነገር ዋንጫ ማስቀመጫ ቦታ የለውም ለዛ ነው ዋንጫዎችን የማይበላው የሚለውን ነገር እንትን አሁን በቃ እውነት እንደሆነ አረጋግጫለሁ። ለታችን እንግዲህ የምታያቸው የዩናይትድ የረጅም ጊዜ ታሪኮች ናቸው። እሺ አሁን እንግዲህ እዚህ ጋር የምታዩቸው ዋንጫዎች በፊት ለፊት የምታዩት ዋንጫ እንግዲህ ዩናይትድ ለ20 ጊዜ ያነሳው የፕሪሚየር ሊግ ዋንጫ ነው ማለት ነው። እና ሌሎችም የኤፍኤ ካፕ የመሳሰሉት ዋንጫዎች እንግዲህ እዚህ የምታዩት ነው። አልተሳሳተችም። እውነትም የ20 ጊዜ ዩናይትድ አሸንፏል የሚለውን በዚህ ማየት ትችላላችሁ ማለት ነው። ሶ ይሄ የዩናይትድ ሰክሰስ ብዙዎች ተናግረው ብዙዎች ብዙ ነገር ለማለት ጥሩ እስካሁን በቃላት መግለጽ ያልቻሉ ሰክሰስ ነው። እንግዲህ ዩናይትድ ማንም ክለብ ሊደግሞ ያልቻለው
በሚባል ደረጃ ማለት ነው። ሶ እንግዲህ በአጠቃላይ የምታዩቸው ዩናይትድ ሜጀር በሚባሉት ካፖች 13 ኤፍ ኤ ካፕ፣ 20 ፕሪሚየር ሊግ፣ 3 ቻምፒየንስ ሊግ፣ 1 ዩሮፓ ሊግ ዋንጫ፣ 1 ሱፐር ካፕ፣ 1 ፊፋ ወርልድ ካፕ፣ 1 ኢንተርኮንቲኔንታል ካፕ፣ 1 የዩኤፋ ካፕ ዊነር አለው ማለት ነው። እንደገና ሌሎቹም ጨምሮ ወደ 57 ወይም ከዛ በላይ የሚሆኑ ዋንጫዎችን ዩናይትድ ማሳካት ይችላል ማለት ነው። እዚህ ጋር የምታያቸው በሙሉ እነዛን ስቶሪዎች የሚያሳዩ ያንን ወርቃማ ጊዜ ጎልደን ኢራ የሚያሳዩ ናቸው ማለት ነው። ይሄ ነው እንግዲህ አሁን ደግሞ ያለነው የሙኒክ ኤር ዲዛስተር ያጋጠማቸው ሰዎች የሚታሰቡበት ክፍል ውስጥ ነው። እንግዲህ የሙኒክ ኤር ዲዛስተር የብሪቲሽ ዩሮፒያን ኤርዌይስ ፍላይት ነምበር 609 የማንቸስተር ቲም አባላትንና ስታፎችን እንዲሁም የተለያዩ ጋዜጠኞችን ከዩሮፒያን ካፕ ማች ቤልግሬድ ውስጥ ዩጎዝላቪያ በአሁኑ ሰርቢያ በምትባለው ውስጥ ይዞ በመምጣት ላይ ያለ እንግዲህ በሰዓቱም በዛ ጊዜ ሬድ ስታር ቤልግሬድ የተባለ ክለብን ገጥመው 3-3 አሸንፈው ኩሌታ ወጥተው ነበረ። እንግዲህ ይህ ኤርክራፍት ሙኒክ ላይ ፊውል ለመጫን ቆሞ ነበረ። ከዛ እንግዲህ ቴክኦፍ ለማድረግ በሚሞክርበት ጊዜ ከ3 ቴክኦፍ ሙከራ በኋላ እንግዲህ ቀልጦ የቀለጠ በረዶ አደጋውን ሊፈጥር ችሏል። ይህም ከረንዌይ ወጥቶ ብዙ ችግሮች ሊያጋጥሙ ይችላል። እንግዲህ በዛ ጊዜ 8 የማንቸስተር ዩናይትድ ተጫዋቾች ሊያርፉ ችለዋል። ከነሱ ውስጥ ደግሞ ሌሎች ደግሞ 3 የክለቡ አባላቶች፣ 8 ጋዜጠኞች፣ 2 ክሩዎች እንዲሁም 2 ሌላ ፓሴንጀሮች ሊያልፉ ችለዋል። በአጠቃላይ 23 ሰዎች በዚህ አደጋ ህይወታቸውን አጥተዋል። በጣም በከፍተኛ ሁኔታም ክለቡን ጎድቶታል። እንግዲህ በሰዓቱ በከፍተኛ ሁኔታ የሀዘን ጊዜ የነበረ ሲሆን ጋዜጠኞችን በተለያየ መልኩ በጋዜጣ ላይ በተለያየ መልኩ ዘግበውታል። አሁን እዚህ ጋር ደግሞ የምታዩት ደግሞ በሰዓቱ እንዴት ተዘገበ፣ ምን ነበረ የሚለውን የተለያዩ የወጡ የጋዜጣ ህትመቶችን በዚህ መልኩ አቅርበዋቸዋል። በጣም የማንቸስተር ዩናይትድ በጣም ከባዱ ጊዜ ከነበሩት ውስጥ እነዚህ ናቸው። ሆኖም ግን በሰዓቱ አደጋው ከደረሰባቸው ማናጀር ማለትም ማት በስቢ በሳቸው ብርታት እንግዲህ ቲሙን ከእንደገና ሪቢውልድ አድርጎ ወደ አሁን ወዳለበት ጊዜ እንዲመጣ ሆኗል። አሁን ደግሞ ያለነው የማንቸስተር ዩናይትድ ሱቨርኔር ኮይን የሚገዛበት ማሽን ጋር ነው። እንግዲህ እዚህ ጋር ለማስታወሻ፣ ለስጦታ፣ ለተለያዩ ነገሮች ከዚህ ማሽን በፎስ መልኩ መግዛት ይቻላል። እየገባን ያለነው ደግሞ እስካሁን ድረስ ለማንቸስተር የተጫወቱ ተጫዋቾች ፎቶቸው ተለጥፎ ያለበት ቦታ ነው። አጠቃላይ እስካሁን ድረስ እንግዲህ 976 ተጫዋቾች ተጫውተዋል ማንቸስተር ተብሎ ይታሰባል። እንግዲህ ልቁን ደግሞ እንግዲህ እነዚህ ተጫዋቾች አንድ ጊዜ ከተጫወቱት እስከ ከፍተኛው ጊዜ የተጫወቱት ውስጥ ሬንጅ ያደርጋል። እንግዲህ ትልቁን የተጫወተው እስካሁን ራያን ጊግስ ነው። 963 ጊዜ ለማንቸስተር ተጫውተዋል ተብሎ የሚታሰበው። እንግዲህ
ፎቶቸው በዚህ መልኩ እንግዲህ እነ ክርስቲያኖ ሮናልዶ ኤቭሪዋን ሁሉም ለማንቸስተር የተጫወቱ እስካሁን ድረስ 976ቱም በአጠቃላይ ፎቶቸው በዚህ መልኩ ተጽፏል። በጣም ውለታቸውን በደንብ ያስባሉ። አሁን ደግሞ ያለነው የክለቡ ተጫዋቾች በተለያየ ጊዜ በሚያደርጓቸው ትሪፖች ውስጥ የነበራቸው ኤክስፒሪየንስን በተለያየ ክፍለ ሀገራቶች ውስጥ ያላቸውን ኤክስፒሪየንስ የሚያሳይ ነው። እንግዲህ በትሪፓቸው ውስጥ የተነሷቸው ፎቶዎች የነበራቸው ቆይታዎች ምን ይመስላሉ? በኤሽያ፣ በአፍሪካ፣ በአውሮፓ፣ በአሜሪካ፣ ኖርዝ አሜሪካ ኤቭሪቶች ሁሉም ጋር ነው። እዚህ ደግሞ ያለው እስካሁን ድረስ ማንቸስተር ዩናይትድን የመሩ ማናጀሮች ነው። በትልቅ ሁኔታ ደግሞ ሰር አሌክስ ፈርጉሰን በዚህ መልኩ ቀርበዋል። እንግዲህ አሁን ያለንበት ቦታ የማንቸስተር ዩናይትድ ኦነርስ ናቸው፣ ማለት ያሸነፋቸው አጠቃላይ ዋንጫዎች ናቸው። እንግዲህ ከዛ ውስጥ ወደ 67 የሚጠጉ ዋንጫዎችን ዩናይትድ ያንስቷል። በታሪክ ደረጃ 20 የሊግ ታይትል፣ የዩኤፋ ቻምፒዮንስ ሊግ 3፣ ኤፍኤ ካፕ 13፣ ሊግ ካፕ 6፣ ኮሚኒቲ ሺልድ 21 ጊዜ አንስቷል። ምን ያህል ዶሚናንት እንደሆነ እንግዲህ ያስቡት። ዩሮፓ ሊግ 1 አለ፣ ዩኤፋ ሱፐር ካፕ 1፣ ወርልድ ካፕ 1፣ ኢንተርኮንቲኔንታል ካፕ፣ ዩኤፋ ካፕ፣ ዊነርስ ካፕ፣ ፉትቦል ሊግ ዲቪዥን 2፣ ፊፋ ዩዝ ካፕ፣ ውመንስ ኤፍኤ ካፕም አሉ፣ ቻምፒዮንስ ሊግ ምኑ ስንቱን አውርተን እንጨርሰው ይላል። መሀል ላይ ነው ትንፋሽ አጥሮን የምንቀረው እና this is why United is the best in the world ምንም ልንል አልችልም። በተለይ ዩሮፕ ይሄ ታሪኩ ነው እንግዲህ the best የሚያስብለው ማለት ነው። ሶ አጠቃላይ 67 ዋንጫዎችን ዩናይትድ አንስቷል። ለዛም ነው ዩናይትድ ፋን ሁሌም ደረቱን ገልጦ ሊያወራ የሚችለው ማለት ነው ዩናይትድ። አሁን ደግሞ ትሪኒቲስ ኦፍ ማንቸስተር ዩናይትድ ተብሎ የሚጠሩት ሶስቱ ተጫዋቾች ማለትም ጆርጅ ቤስት፣ ዴኒስ ሎ እና ሰር ቦቢ ቻርልስተን የሚታሰቡበት ክፍል ውስጥ ነው ያለ ነው። እንግዲህ ጆርጅ ቤስት እና ዴኒስ ሎ ባላንዶርን ያሸነፉ በአንድ ወቅት ባላንዶርን ያሸነፉ ከባድ ተጫዋቾች ነበሩ። ሰር ቦቢ ቻርልተን ደግሞ ከሙኒኩ ኤር ዲዛስተር ተርፎ ክለቡን በብዙ ሁኔታ የረዳ ተጫዋች ነው። እውነት ለመናገር ስቴዲየሙ ተንቀሳቃሽ ሚዚየም ነው። በቃ ማለት እንጃ ሙሉ ለሙሉ ይሄ መፍረስም አለበት ብዬ አላምንም። በጣም ብዙ ነገር ነው ውስጥ ያለው፣ ታይቶ የሚታለቅ ነገር አይመስልም። እንግዲህ በቅርቡ ፈርሶ አዲስ ስቴዲየም ሊገነቡ እንደሆነ ይታወቃል። አዲሱ ደግሞ እስቲ ምን አዲስ ነገር ይዞ ይመጣል የሚለው ይህንንስ ታሪካዊ ነገሮችን ምን ያህል ያስቀጥላል የሚለው አብረን የምናየው ነው የሚሆነው። እንግዲህ ይህንን ከመፍረሱ በፊት አብረን ከጎበኘን አዲሱን ደግሞ አዲስ ሲሰራ ደግሞ አብረን እንጎበኛለን። ለዚህ ቃል ገባለሁኝ። አብራችሁን ቆዩ። ይህ ደግሞ በጣም የቆየ ነው። ወይቧል ሁሉ ምን ያህል ለታሪካቸው በጣም እንደሚጨነቁ ነው የሚያሳየው። ይህ የጥንት ገና ሲመሰረት የነበረው የማሊያ አይነት ነው። ሳኬታው ራሱ አለ ቁጭ ብሏል።
ደግሞ የተለያዩ የማንቸስተር ዩናይትድ ከተጀመረበት ጊዜ ጀምሮ እስካሁን ያሉትን የተለያዩ የማሊያ አይነቶችና ለምን ያህል ጊዜ እንደተጠቀማቸውም የሚገልጹ የተለያዩ ማሊያዎቹንም በማስቀመጥ ታሪካቸውንም እንደዚህ በደመቀ ሁኔታ በማስቀመጥ የተለያዩ ትዕይንቶች ያሉበት ቦታ ነው ይሄ። ለመናገር ብዙ አይነት ማሊያዎችን ተጠቅሟል። በሰዓቱ የነበሩ ተጫዋቾችንም አብሮ በማስቀመጥ ኤሪክ ካንቶና እንግዲህ በእኔ ጊዜ የነበራችሁ ሰዎች ኤሪክ ካንቶናን በደንብ ታውቁታላችሁ ብዬ አስባለሁ። ኤሪክ ካንቶና የማንቸስተር ትልቁ ድምቀት የነበረ ሰው ነበረ። በአንድ ሰው እንግዲህ በዛ ጊዜ ከነበሩት የለበሱት የነበረው የማሊያ አይነትም ይሄው እዚህ ጋር ቁጭ ብሏል። ተመሳሳይ ሁኔታ እንግዲህ ሌሎቹም እንደዚሁ አሉ። በሚገርም ሁኔታ አብዛኛዎቹ ልብሶች ራሱ በጣም አርጅተዋል፣ ግን ስቲል በደንብ አስቀምጠዋቸዋል ከነ ዋንጫቸው። በዛ ጊዜ ከነበሩ የተለያዩ ዋንጫዎች፣ የኮይኖች፣ የተለያዩ ይዞታዎችን በሰዓቱ የነበሩ ይዞታዎችን እዚህ ጋር በአንድነት አስቀምጠዋቸው በጣም ደስ በሚል ሁኔታ ታሪካቸውን ፕሪዘርቭ አድርገው ያሉበት ሁኔታ ነው የሚታየው። እጅጉን በጣም ደስ ይላል። ነው እስካሁን ድረስ ባለን ቆይታ በጣም አስገራሚና አስደናቂ ጊዜ ነው እያሳለፍን ያለ ነው። እንግዲህ ከብዙዎቹ በጥቂቱ እንግዲህ እስካሁን ጉብኝታችን አልጀመርንም፣ ግን ሙዚየም ውስጥ ያለ ነው። አሁን የታኬታዎች የእግር ኳስ ጨዋታ የተለያዩ ማሊያዎችን እንዲሁም ደግሞ የኳስ አይነቶችን በሰዓቱ ይጠቀሟቸው ጊዜ የነበሩ ማንቸስተር ዩናይትድ በሰዓቱ ከተመሰረተበት ጊዜ ጀምሮ እስካሁን ድረስ ያሉትን የተለያዩ የታሪክ አይነቶችን በአንድነት ይዞ የሚገኝበት የሚዚየም ክፍል ነው ያለ ነው። በጣም 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 አስገራሚ ነው። ታሪኮቻቸው ላይ በጣም በሚገርም ሁኔታ እየሰሩበት እንዳለ ይታያል። እውነት ለመናገር አሁን ይሄኛው የስቴዲየም አካል ሊፈርስ እንደሆነ ሰምተናል፣ ሁላችንም እናውቃለን። ማንቸስተር እንግዲህ ይህ ኦልድ ትራፎርድ ሲፈርስ አዲስ ስቴዲየም ደግሞ ሊገነባ እንደሆነ ይታወቃል። አዲሱ ስቴዲየም ደግሞ ምን ይመስላል የሚለውን ደግሞ ከአሁኑ እንግዲህ ዲዛይኑ እንዳየነው እጅጉን በጣም ያምራል። አሁን ያለውም ራሱ የኦልድ ትራፎርድ አሮጌው ራሱ በጣም የሚያምር ነው። እውነት ለመናገር ይህ እንደው እዚህ ሆኖ እንጂ ኢትዮጵያ ቢሆን ዘላለሙን የሚፈርስ አይመስለኝም። እስካሁን ድረስ ይህ ስቴዲየም ኢንታክት ሆነና ውስጡም እንደው አዲስ የሚመስል እንግዲህ ካሳለፈው ጊዜ አንጻር እጅጉን በጣም አዲስ ነው። ግን ለምን እንደሚፈርስ ደግሞ ይበልጡ በፊልዱ ያሉ ሰዎች አተታውን ሊዘረዝሩት ይችላሉ። በጣም የሚገርም ሁኔታ ነው ያለው። በጣም ጥሩ ይዞታ ያለ ነው። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ አብራችሁን ቆዩ። ካዮቻችን አሁን ደግሞ ወደ ስቴዲየሙ ጉብኝት እየወረድን ያለ ነው። እያያችሁት ነው እንግዲህ ካሁኑ ጎራውንም አልቻልኩትኝም ቢጎርርም ግን ያን ሁሉ ካፖቻቼ እንግዲህ አልፈርድበትም። አሁን እንግዲህ ወደ ስቴዲየሙ ቱር እየሄድን ያለ ነው። እንግዲህ ይሄ ምንም ትንተናው ለሚያስፈልገው እንትን አይደለም። ዩናይትድ በፈርስት ትሬብል ሲበላ ያነሳቸው ዋንጫዎች ናቸው። ሶስቱ ማለት በአንድ ሲዝን አመት ሶስት ዋንጫዎችን ያነሳበት ነው። ዩሮፓ ሊግ፣ ቻምፒየንስ ሊግ፣ ፕሪሚየር ሊግ እና ኤፍኤ ካፕ። ያው በቅርብ ጊዜ በሲቲ ይሄንን ነገር ተነጥቀናል። ያናዳል፣ ያበሳጭ የማይረቡ No! God
please, no! 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 I don't know. No! 2008 ወራል የክርስቲያን በላስት መቼ ነው የበላችሁት ዋንጫ? 2013 እሱን አስታውሳለሁ። ኧረ ተወኝ የሚለው ነገር የለም እንግዲህ። አይ አሁን ለማለት ሲባል ያው ስልኩን ነው የሚበረብረው። አሁን እንግዲህ ወደ ስታዲየም ቼክ ፖይንት ላይ ነው ያለው። Thank you. Thank you, sir. አስገራሚው አንደኛውን ስቴዲየሙን ክፍል ልናይ ነው። ይሄ በጣም አስደሳች ማለት ነው። ክራውድ ይሰማል። This is Stratford End. ከዛ ከፊት ደግሞ ሰር ሮቢ ቻርልስተን ስታንድ አለ። አሁን ያለነው ደግሞ በሰር አሌክስ ፈርጉሰን ስታንድ ላይ ነው ያለነው። ያው ዋነኛው ሰግጧል ታዩትም በነገራችን ላይ አንተነህ ማለት በጌም ዙሪያ በማንቸስተር ዙሪያ ከፍተኛ ትንተና ያካሂዳል። የአካውንቱን ዲስፕሌይ ያደርግላቸዋል። ሼር ፎሎ አድርጉት። አብራችሁ ቆዩ። የምትለው ነገር አለ? ይላል This is United. የገባን ነው እንግዲህ በጣም እስካሁን ድረስ ረጅም ርቀት ነው እስካሁን የተጓዝነው። እንግዲህ የስቴዲየሙ በጣም ትልቅነት ግዙፍነት ያሳያል። በጣም እንግዲህ በስቴዲየም ሌቭል ማቀው አዲስ አበባ ስቴዲየም ነው። ይሄ ለእኔ በጣም ትልቅ ነው እና አዲስ ኤክስፒሪየንስ ነው። እስቲ እንግዲህ እናንተም ከኔ የተሻለ ልታውቁ ትችላላችሁ። ግን ዩናይትድ ኦልድ ትራፎርድ ደግሞ ምን ይመስላል እንደሆነ አብራችሁን ቆዩ። እንግዲህ እንደምታዩት ነው። እጅጉን በጣም ያምራል። በጣም ገራሚ ነው። እውነት ለመናገር ይህ ይፈርሳል ብሎ ማሰብ ራሱ በጣም ከባድ ነው። እውነት ለመናገር እንግዲህ ያው ከቢዝነሱ አንጻር እንግዲህ እነሱ ያውቁታል ለምን እንዴት ወዴት የሚለውን እኔ ጃጅ ለማድረግ አልችልም፣ ብቃቱም የለኝም። ግን የማንቸስተሩ ኦልድ ትራፎርድ ይህን ይመስላል። ተመልካቾች እንግዲህ ይህ የማንቸስተሩ ኦልድ ትራፎርድ ስቴዲየም
በአጠቃላይ 74,000 ሰው ስልጥ አድርጎ መያዝ ይችላል። የሚገርማችሁ ነገር ይህ ስቴዲየም በ1910 ፌብሩዋሪ 19 ላይ የተሰራ ሲሆን ይህም ስቴዲየም እንግዲህ በስኮቲሹ አርክቴክት አርኪባልድ ሌቼ በሚባል ሰውዬ ዲዛይን ተደርጓል። በሰዓቱ ዲዛይን ሲደረግ እንግዲህ የ80,000 ሰው ይዛል ተብሎ ነበረ ዲዛይን የተደረገው። ይህ ሰውዬ ወደ 38 ስቴዲየሞችን ዲዛይን በማድረግ ይታወቃል። በጣም ፌመስ የሆነ ዲዛይን አርክቴክት ነው። የሚገርማችሁ ነገር ይህ ስቴዲየም እንግዲህ 4 ስታንዶች አሉት። 4ቱ ስታንዶች ሰር አሌክስ ፈርጉሰን ስታንድ አንዱ ነው። ሰር ቦቢ ቻርልተን ስታንድ ሌላኛው ነው። ስትሬትፎርድ ኤንድ የሚባለው ደግሞ ሌላኛው ሶስተኛው ነው። አራተኛው ደግሞ ኢስት ስታንድ የሚባለው ነው። እንግዲህ በአጠቃላይ 74,000 ሰው ቢይዝም ሰር አሌክስ ፈርጉሰን ስታንድ የሚባለው ትልቁ ስታንድ ሲሆን ሰር አሌክስ ፈርጉሰን ስታንድ በኖርዝ ስታንድ ወይም በቅጽል ስሙ ኖርዝ ስታንድ በሚባለው ይታወቃል። በአጠቃላይ ወደ 26,000 ሰው በውስጡ ይይዛል። በጣም የሚገርም ነው። ይሄ ብቻውን ራሱ አንድ ትልቅ ስቴዲየም ነው። የሚገርማችሁ ነገር ይህ ትልቁ ስታንድ ሲሆን በውስጡ የተለያዩ የሃየር ማኔጅመንት ኤክስኪዩቲቭ ቦክሶችን ይዛል። እንዲሁም ኮርፖሬት ሆስፒታሊቲ ስዊቶችን ይዛል። ክለብ ኦፊሻሎች እና የፕሬስ ሰዎች የሚቀመጡበት ቦታዎች አሉት። ሜጋ ስቶር በውስጡ አለ። እንዲሁም ደግሞ የማንቸስተር ሚውዚየም ቀደም ብለን የጎበኘ ነው። ይህም በዚሁ በሰር አሌክስ ፈርጉሰን ስታንድ በኩል ነው ያለው። ሌላው እንግዲህ በጣም ያስገረመኝ ነገር ከዚህ ስቴዲየም ከፊት የምታዩት የአይነ ስውራን መቀመጫ ነው። ይህ ቦታ በድምፅ የታገዘ ለአይነ ስውራን ሀተታ የሚካሄድበት ወይም ኮሜንታተሮች የሚናገሩት ነገር በድምፅ የታገዘ ሁኔታ የሚቀመጥበት ቦታ ነው። ከሱ ባለፈ እንግዲህ እዚህ የቆምኩበት ባዶ ቦታ የምታዩት ቦታ ደግሞ ለአካል ጉዳተኞች በዊልቸር ገብተው ይህ ቦታ ማለት ነው ለአካል ጉዳተኞች በዊልቸር ገብተው ጨዋታውን የሚያዩበት አብሯቸውም ያሉ አጋዦቻቸው ደግሞ የሚቀመጡባቸው ቦታዎች ናቸው። ሌላው እንግዲህ የጀመርኩትን የሲት አረጅመንት ለመጨረስ ያህል ሰር ቦቢ ቻርልተን ስታንድ ወይም በሳውዝ ስታንድ በኩል ያለው ይህ ስታንድ 9,500 ሰዎችን ይይዛል። ሶስተኛው ደግሞ ስትሬትፎርድ ኤንድ ስታንድ በዌስት ስታንድ በኩል ያለው ነው። ዌስት ስታንድ ይህም 14,000 ሰዎችን ይይዛል። ሌላው የመጨረሻው አራተኛው ኢስት ስታንድ የሚባለው ሲሆን ይህም 12,000 ሰው ይይዛል። ከዚህ ባለፈ ደግሞ ኮርነር ኤሪያዎች ላይ ኳድራንቶች አሉ። እነሱም ከ2000 እስከ 2006 ድረስ ባለው ውስጥ ነው የተሰሩት። ይህ በራሱ 7,000 ሰዎችን በአንድ ላይ ቢያዝ ይችላል። ይህ ቦታም ሰር አሌክስ ፈርጉሰን ስታንድን ከኢስት ስታንድ ጋር ያገናኘዋል ወይም ደግሞ ኢስትና ዌስት ስታንዶችን ያገናኛል። በቀጣይ ደግሞ የምናየው የተጫዋቾች ልብስ መቀየሪያ ክፍልን ነው። በውስጡ ክሊኒኮችን ቀለል ያለ ክሊኒክ እንዲሁም ደግሞ ልብስ መቀየሪያ ተጫዋቾቹ የየራሳቸው የሆነ ስፔሲፊክ የሆነ ልብስ መቀየሪያ ቦታ አላቸው። እንዲሁም ከዛ ባለፈ ደግሞ የገላ መታጠቢያ ቦታቸውንም በዚያው እናያለን። አብረን አብራችን ቆዩ እስቲ። And that's in use on the first meeting the players have when they come here on a match day. Which behind this wall is a wet area for the players. So ice baths, showers all around there for the players. In the door at that end, on the right, there's a small changing area for the coaches and another wet area beyond there. Now, people asked about the change room, does it always look like this? Well, the answer is categorically no. Squads have got bigger over the years. When we first moved over here in early 1990s, we had, I think, 1 or 2 substitutes at the point then. And this here was the Manchester United changing room. Plain wooden benches, plain walls, very, very simple. When Ferguson walked through the door there, you could virtually touch everybody in the changing room. In between there was a blue room, and here where you guys are was the opposing side changing room, but their towels had just gone that way.
ይህ ደግሞ እንግዲህ ሻወር የሚወስድበት ቦታ ነው። እንግዲህ አሁን ያያችሁት ድሬሲንግ ሩም በሁለተኛው ዓለም ጦርነት ጊዜ በከፍተኛ ሁኔታ ተጎድቶ ነበረ። ከዛ ኤርስትራይክ ጉዳት የቀረው ይህ ከፊት የምታዩት የተነል ብቻ ነው። ከሱ ውጭ ሌላው እንዳለ ከሁለተኛው ዓለም ጦርነት በኋላ ከእንደገና የተሰራ ነው። በዚህም ምክንያት ለ8 ዓመታት ኦልትራፎርድ ምንም አይነት የእግር ኳስ ጨዋታ አልሰጠም ነበረ። ይህም ማለት እንግዲህ በ1949 ነው ከእንደገና ሪኮንስትራክት ተደርጎ ከ8 ዓመት በኋላ ወደ አሁን ያለበት ይዞታ መምጣት የቻለው። ከፊት የምታዩት እንግዲህ ሰር አሌክስ ፈርጉሰን ስታንድ እሱ ሲሆን 25,000 ሰው የሚይዘው ነው። ይህ ስታንድ እንግዲህ ድሮ ኖርዝ ስታንድ በሚለው ነበር የሚታወቀው። እንግዲህ በኖቨምበር 5 ላይ 2011 ይህ ስታንድ ሰር አሌክስ ፈርጉሰንን 25ኛ ዓመት አሴ ማናጀር የነበረውን ቆይታ ለማስታወስ በሚል ይህ ስታንድ እንግዲህ በስማቸው ተሰይሟል። ሰር አሌክስ ፈርጉሰን እንግዲህ ከማንቸስተር ውስጥ ትልቅ ስም ካላቸው ማናጀሮች ውስጥ አንዱ ናቸው። ሰር አሌክስ ፈርጉሰን ይህ ክብር ሊያገኙ የቻሉበት ምክንያት ደግሞ በጊዜያቸው እንግዲህ 13 ፕሪሚየር ሊግ ታይትሎችን፣ 5 ኤፍኤ ካፕ እንዲሁም 2 ዩኤፍኤ ሻምፒየንስ ሊግ ያሸነፉ ናቸው። ለዛም ነው ይህ ክብር የተሰጣቸው። አሁን ወደ ፕሬስ ኮንፈረንስ መስጫ ክፍል እየገባን ነው ያለ ነው። እንግዲህ ቤቱ በጣም ሰው እንደፈለግን መቅረጽ ስለማይቻል ትንሽ ሴሌክቲቭ እንሆናለን፣ ግን በጣም የሚያምር ነገር ያለው አሁን ያለ ነው ፕሬስ ኮንፈረንስ መስጫው ክፍል ላይ ያለ ነው። እንግዲህ እንደምታዩት ከጀርባይም እንደምታዩት ፕሬስ ኮንፈረንስ መስጫው በጣም ያምራል። እንግዲህ ለዛሬ ጋዜጠኛ ሆነናል። ለዛሬ እንግዲህ ቀጣይ ዋንጫ መቼ ነው የምታሸንፉት? የኛ ነው ዋንጫው፣ ምንም ጥርጥር የለውም፣ ግዴታ ነው። በዚህ ዓመት እንግዲህ ምን እንጠብቅ ከማንቸስተር? ቀጣይ ዋንጫ ነው። ሌላ ምን ይጠበቃል? ዋንጫ ነው። ማንቸስተር ምን አይነት ለውጦችን ያካሄዳል ብለህ ትጠብቃለህ? በዚህ እሱ አስገባለሁ። እሱን ከመገበት መሞቻ ቀንም ብገምት ይቀለኛል። በጣም አምፕሊሲቲቭ እንግዲህ እንደሰማችሁት ነው። አሁን ያለነው እንግዲህ የብሪፊንግ ሩም ውስጥ ነው። ብሪፊንግ ሩሙ አንጻራዊ ከጠበቅኳት ጠባብ ናት፣ ግን ያው ለጋዜጠኞች ብቻ ስለሆነ ለጋዜጠኞችና የሚፈርሙ ወይም ደግሞ መግለጫ የሚሰጡ ተጫዋቾችና ማናጀሮች ብቻ የሚሆኑበት ስለሆነ እንግዲህ ሪዝናብል ይመስለኛል። ግን ከስቴዲየሙ ግዝፈትና ስፋት አንጻር ጠባብ መስላት ትንተኛለች። በስተ መጨረሻም እየወጣን ነው። እንግዲህ እዚህ ጋር እየወጣን ያለ ነው የፋስት ፉድ መሸጫና የተለያዩ ቲኬት ቼክ ማድረጊያ ሽንት ቤቶች ምናምን ናቸው። በዛውም የተለያዩ ጌቶች ወደ ውስጥ ወደ ሜዳው ማስገቢያ ይታያሉ። ይህን ይመስላል እንግዲህ ውስጡ። ከውጭ ደግሞ ውስጥ ያለውን እንግዲህ ወጥተናል። አሁን ምናየውን ይሆናል። አሁን ከውጭ ነው ያለነው። የወጣነውን በኢስት ስታንድ በኩል ነው። እንግዲህ ውጭ ደግሞ ምን ይመስላል የሚለውን ደግሞ አብረን ደግሞ ይህ እንደምታዩት ኢስት ስታንድ ነው።
ምን ተማርክ እስካገኙት? ማረሉ በቃ እስካሁን ህልም የሚመስሉ የነበሩ ነገሮች አሁን ሪሊ አፕን ያደረጉና የሚጨበጡ የሚዳሰሱ ነገሮች እንደሆኑ አሁንም ድረስ ብዙዎች ይህን መረዳታቸው ብዙዎች ይህን ኮምፕሬሄንድ ማድረጋቸው ግን ምንም ማድረግ አንችልም። በማንቸስተር ታሪክ ውስጥ የትኛው ነው ቤስት ሲዝን የሚባለው? የዱባይ 1998-99 ለምንድን ነው ቤስት ሲዝን ያስባለው? ሼብል በላበት 3 ዋንጫዎችን በአንድ ዓመት ያነሳው ሜጀር ነው። የአውሮፓ ሊግ፣ ኤፍ ኤ ካፕ እና ፕሪሚየር ሊግ ያነሳበት። ይህ ማለት በእግር ኳስ ጨዋታ ውስጥ ምን በጣም ጥቂት ክለቦች ናቸው ያንን ማድረግ የቻሉት። በእንግሊዝ ደረጃ እንግዲህ ያው ዩናይትድና አሁን በቅርብ ጊዜ ሲቲ ያደረገው ነው። በ3 በተከታታይ ዓመት ዋንጫም በልቷል ዩናይትድ። ፕሪሚየር ሊጉን በተከታታይ 3 በልቷል። እሱም በሲቲ ድጋሚ አሁን በቅርብ ጊዜ ተሻሽሏል። 4 በልቷል ሲቲ። ምን ተሰማ ሲቲ 4 ሲበላስ? ገበያ ፈላል አሁንም እጅ አቃጥሎ ነው። ቀጣይ እንግዲህ ማንቸስተር ሲቲ ጋር ሄደን እንያቸው ይመስላል። ሲቲ ምን ታሪክ አለው ሲጀምር ገና ቁጭ ክለብ ነው ሲቲ ያለፉት እዚህ 7 ዓመት 8 ዓመት ታሪክ ነው ያለው። ከዛ ውጪ ያለው እንደውም እሱ ከማየት የተሻለ የሚሆነው ሊቨርፑልን ማየት። አትናቅ እንደ የለውማ ታሪክ ከሌለው ታሪክ ሳይኖረው በልጧቸዋል እና ምን በለጠ? ምንም ገና እኮ ፕሪሚየር ሊግ 8 ዋንጫ ነው ያለው ሲቲ። እኛ 20 ዋንጫ ነው። አይ ታሪካችን በመፋቅ ደረጃ በልጧቸዋል ብለን እናስባለን። አይ በልጧል። አንድን ሪካርድ አስተካክል ማለት በልጣል ማለት አይደለም። ወይ ገና 17 ዋንጫ ይቀርበታል። እኛ ለምድስ ማን ነው 13 ዋንጫ ይቀርበታል። 2 ቻምፒየንስ ሊግ ይቀረዋል ገና። ምን ትሉታላችሁ? ስለዚህ ሲቲ ገና አርሴናል ምን ትለዋለህ? Wait for it. Here it comes. Almost there. ሰው ጥሩ ይሉ አግባማው መተመተ አግባማው እዚህ ሰው ያርሰናል ማስገባት በራሱ ወንጀል ለምን ይመስላል? ማንቸስተር እና አርሴናል በጣም እንደዚህ ተፋተዋል። ግን ያው በቃ እነሱ ገባ ይሄ ኢንፌሪዮሪቲ ኮምፕሌክስ አለባቸው። ይሄ ምንድን ነው የሚባለው? የበታችነት መንፈስ ነው የሚባለው። ስለዚህ ሁሌም የሆነ ነገር ሲያደርጉ የሚታያቸው ዩናይትድ ነው። እሺ እነሱም እናንተን ይላሉ፣ እናንተም እነሱን ትላላችሁ። ማን ጋር ይላችሁ? አየው ምን ነው ዩናይትድ አርሰናል ፌክ ኢቭን ፕሪሚየር ሊግ ከተባለ ጊዜ ጀምሮ ራሱ 3 ዋንጫ ነው ያላቸው። ስሙ ተቀየረ ራሱ ማለት ነው። ፕሪሚየር ሊግ ሲባል ስሙ ሊግ ውድድሩ ስሙ ሲቀየር ፕሪሚየር ሊግ ሲባል 3 ዋንጫ ነው ያላቸው። ዩናይትድ ፕሪሚየር ሊግ ተብሎ እንኳን 13 አለ። በነገራችን ላይ ጊግስ የኛ ተጫዋች ሪያን ጊግስ ከአርሰናል በላይ ዋንጫ አለው ብቻውን። አርሰናሎች ምን ትላላችሁ? 13 ዋንጫ በልቷል ጊግስ። እንግዲህ በቀጣይ ደግሞ አርሰናሎች ጋር ጉብኝት እናደርጋለን ብዬ አስባለሁ። ያን ስለበላ ገባ አንድ ካንድ እስካሁን አሁን እሱ ከኛ ከመወዳደራቸው አስቀድሞ ያው ከጊግስ ጋር መወዳደር ስኮርስ ጋር መወዳደር ይፈልጋል። እንትን ይገባቸዋል። ገና ከኛ ተጫዋቾች ጋር ይወዳደሩት እንደ ክለብ ራሱ አይደለም ይወዳደሩት። አርሰናሎች ሞራላቸውን መንጉደ ጥሩ ነው። እስቲ አርሰናሎች በኮሜንት እስቲ አሞቁለት ምን በኮሜንት እስቲ የምትሉትን በሉት። በቀጣይ ደግሞ የአርሰናሎችን እና የሲቲዎችን ጎበኛለን ብለን እናስባለን። እስቲ እንግዲህ ያልጎበኘነውን ኮሜንት ለመስጠት ይከብደኛል። አሁን ያየሁት የመጀመሪያ ነው። ልዩነቱን ለማሳየት ታሪክ ሲወራ አሁን የዩናይትድን ታሪክ አይታችሁታል። ሳይወራ ራሱ ብሪፍ ማድረግ ሳይጀምሩ በራሱ ብዙ ታሪክ አይተናል እኛ ሙዚየም ውስጥ ብቻ ማለት ነው። ሲቲ ምን ሊያሳይ እንደሚችል ለማወዳደር እናየዋለን። እስቲ እንግዲህ በአብረን የምናየው ነው የሚሆነው። እኔ ባላየሁት ነገር አሁን ኮሜንት መስጠት ይከብደኛል። እውነት ለመናገር አሁን እስካሁን ያየሁት ነገር ያስቀምጧት እንደሆነ እናያለን። እውነት ለመናገር እስካሁን ያየሁት ነገር በጣም አስገርሞኛል። በጣም ደስ የሚል ነገር አለ። ታሪካቸውን በጣም ፕሪዘርቭ አድርገው በጥሩ ሁኔታ አቀራረባቸውም
ታሪካቸውን የያዙበት ከድሮ ከአመሰራረቱ ጀምሮ ያሉ ሂደቶች በሙሉ ታሪኮቹ ፍሎዋቸው ራሱ ደስ የሚል ነው። በጣም የሚገርም አይነት ነገር ነው ያለው እዛ ውስጥ የታዘብኩት ነገር። ከዛ ባለፈ ደግሞ እንግዲህ ስቴዲየሙ በጣም የሚያምር እጅጉን የሚያስገርም ነው። የታሰብኳቸውን ትዝብቶችን ደግሞ የበለጠ ደግሞ እናያለን። እንግዲህ አሁን ይሄኛው ስቴዲየም ይፈርሳል ብሎ ማሰብ ራሱ እውነት ለመናገር ትንሽ ይከብዳል። ቀጣዩ ደግሞ በጣም አስገራሚ የሆነ ዲዛይን እንዳለው ካሁኑ ብዙ እየተወራለት ነው ያለው። እንግዲህ ተገምቶ ደግሞ ሲያልቅ ደግሞ ምናየው ይሆናል። ተገምቶ ሲያልቅ በእርግጠኝነት ይሄን ካፈረሱ ያኛው በጣም የተሻለ ነው። አብረን እናያለን። እስቲ ደግሞ ዞር ዞር ብለን ዙሪያውን ውጪውን ነው። እነዚህ እንግዲህ ዩናይትድ ትሪኒቲ ተብለው ይገለጻሉ 3 ተጫዋቾች። 3ቱ ደግሞ ጆርጅ ቤስት በአንድ ወቅት ዊንገር ነበረ። እንዲሁም ዴኒስ ሎው ፎርዋርድ ነበረ ፖዚሽኑ። ሌላው ደግሞ ቦቢ ነው፣ ቦቢ ቻርልተን፣ ሰር ቦቢ ቻርልተን ሚድፊልደር ነበረ። በጣም በሚገርም ሁኔታ እንግዲህ የነበራቸውን ታሪክ ስታቹ መልኩ አቅርበውላቸዋል። እዚህ ጋር ታሪካቸውን በደንብ አድርገው አቅርበውታል። ተመልካቾቼ እንግዲህ ከዚህ ጋር የምታዩት የሰር ማት በስቢ ሌጀንደሪ የሆነውና በጣም አከራካሪው ኢንፍሉዌንሻል ፊገር በማንቸስተር ታሪክ ውስጥ የሆነውን ሰውዬ ነው። ይህ ሰውዬ ከ1945 ከ1969 ድረስ በአውሮፓዎች አቆጣጠር ለ25 ዓመታት ድረስ ክለቡን የመራ ሰው ነው። ይህ ሰውዬ በጣም የሚታወቅበት ነገር ከወርልድ ዋር ዘሰከንድ ወይም የዓለም ጦርነት ሁለተኛው የዓለም ጦርነት በኋላ ይህንን ክለብ ከነበረበት ከግራውንድ ላይ ወደ አሁን ወዳለበት አሸናፊነት የቀየረው ነው ተብሎ በብዙዎች ድረስ በሚያከራክር ሁኔታ ቢገለጽም ይህ ሰውዬ ነው ክለቡን ወደ ነበረበት ከነበረበት ውድቀት ወደ ላይ እንዲነሳሳ ያደረገው። ይሄው ሰውዬ እንግዲህ በሙኒኩ ኤር ዲዛስተር አደጋ ደርሶበት የነበረ ቢሆንም በጣም በሚገርም ሁኔታ ከዛ አደጋው አገግሞ ክለቡን ወደ መገንባት ወደ መገንባት አሁን ወዳለበት የፉትቦል ክለብ ደረጃ እንዲደርስ ምክንያት ከሆኑት አንዱ ነው። ይሄው ሰውዬ እንግዲህ ከዓለም ጦርነት ሁለተኛው ዓለም ጦርነት በኋላ እንግዲህ ለመጀመሪያ ጊዜ የኢንግላንድ ክለብ በዩሮፒያንስ ሊግ በሰዓቱ የአውሮፓ ዋንጫ የሚባለው የአሁኑ ቻምፒየንስ ሊግ የመጀመሪያው የእንግሊዝ ክለብ እንዲያሸንፍ ካደረጉት ውስጥ አንዱ ነው። ይህ ሰውዬ እንግዲህ ህጻናቶችን በማሳደግ እና ወደ ላይ በማብቃት ይታወቃል እና በሰዓቱ በማሳደግ ወደ ላይ የሚያበቃቸው ልጆችም በስቢ ቤቢስ በመባል ቅጽል ስም ይኖራቸዋል። በከፍተኛ ሁኔታ ቲሙን ሪቢልድ በማድረግ አሁን ላለው ማንቸስተር መሰረት የጣለ ማናጀር ነው። ይህ ሰውዬ ለ25 ዓመታት ድረስ ክለቡ በመብራት እንግዲህ የራሱን አሻራ አቁሟል። ክለቡም ለሱ ያለውን ክብር በዚህ መልኩ እንግዲህ ስታቹ አቁሞለታል። እንግዲህ ታሪኩ እንደሚባለው ከሆነ ቢያንስበት እንጂ አይበዛበትም እና ከዚሁ ሳላውቀው እንዳደንቀውኛለሁ። ተመልካቾቼ እንግዲህ ይህን ይመስላል። አብራችሁኝ እንደቆያችሁት ሁሉ በቀጣይ ደግሞ የተሻሉ ነገሮችን ለማቅረብ ሞክራለሁ። እናንተን ተመልካቾቼን በማስደሰት የተሻለ አብረን የምንማማርበት ሂደቶችን ለማድረግ እሞክራለሁ። እንግዲህ በዚህ ሂደቶች ውስጥ ደግሞ የእናንተ እገዛ ያስፈልገኛል። ላይክ፣ ሼር በማድረግ እንዲሁም ደግሞ ቻናሌን ሰብስክራይብ በማድረግ እገዛችሁን አሳዩኝ። በጣም አመሰግናለሁ ስለነበራችሁ ቆይታ በሙሉ። ቪዲዮዎችንም እያያችሁ ስለሆነ ጨዋነት ደግሞ ኮሜንቶቻችሁን ደግሞ በማድረግ እየተባበራችሁ ስለሆነ በጣም አመሰግናለሁ። ስለ ሁሉ ነገር እግዚአብሔር ያክብርልኝ።